አንዴ ላስረዳሽ ብለኝ። አንተ ከሃዲ! ቆይ እንደ ጓደኛ አቅርቤ ሁሉን ነገር ስላማከርኩ አንተ ለካ ከሃዲ ነበርክ። ቆይ ምን ትጠቀማለህ? ምን አደረግነ? ዳጊ ምን በደልኩ? ብሌኔ አትበለኝ፣ ብሌኔ አትበለኝ። አንተ መሰሪ ከሃዲ፣ የበግ ለምድ የለበስክ ተኩላ ነህ። እሺ ቆይ እንዴት እንደዚህ ትጫወትብኛለህ? ለካ እናቴ ታገተችብኝ ብዬ ያለቀስኩት ከአጋቿ ጋር ነው። እኔ አቅፌ ሳለቅስ አንተ ግን አቅፈኝ እየሳክብኝ ነበር። ብሌን የዳግምን ልብ ሰበረችው። ዳግምን ካሁን ወዲያ ድምፅህንም መስማትም ማየትም አልፈልግም ብላ ወስና ነገረችው። ዳግምም በጣም ተረበሸ። የብሌን እናት ተገኘች። ነገር ግን እውነት እናቷ ነች የሚለውን አብረን የምናይ ይሆናል። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አደራ ድራማ ክፍል 16ን ይዤላችሁ መጥቻለሁ። ተወዱታላችሁ ብዬ ተስፋ አደርጋለሁ። ተወደዳችሁት ቪዲዮውን ሼር፣ ላይክ፣ ሰብስክራይብ እያደርጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ዛሬ ላይ ምን ተፈጠረ? ባለፈውስ ያቆምነው ከምን ላይ ነበረ የሚለውን ባለፈው ያቆምነው የተለያየ ፖስታ ተልኮላት በፖስታ ውስጥ ያለው ፎቶ ዳግም የብሌንንና አሳዳጊ እናቷን እንዳገታት የሚያሳይ ፎቶም ነበረ። ዛሬ ላይ ብሌንና ዳግም ምን ላይ ደረሱ፣ ምንስ ተፈጠረ የሚለውን የምናይ ይሆናል። ፖስታው ተከፈተ። ብሌን በጣም ደነገጠች፣ ዳግምም ደነገጠ። እባክሽ ተረጅኝ ይላታል። ነገር ግን ልትረዳው አልቻለችም። አንተ አስመሳይ፣ ለካ አንተነ እናቴን ያገትካት። እኔ አንተ ትረዳኛለህ፣ የእኔ ሰው የምለው ያስጠገሁት የማምነው ሰው ነው እናቴን ያገታት። ግን ምን አድርገንህ ነው? ምን አደረግንህ? ብላም ትለዋለች። ብሌንዬ፣ በፍጹም ብሌንዬ አትበለኝ፣ ብተረጅኝ፣ እኔ ተገድጄ ነው እንዲህ ያደረግኩት፣ እባክሽ አንዴ ስሚኝ ብሎም ይላታል። በፍጹም አልሰማህም ብላም ትለዋለች። አንዴ ስሚኝ፣ የፈለግሽውን አድርጊ፣ እሺ አንዴ ልስማ ብላም ሀሳቧን ትቀበላለች። ከሱ ሀሳቡን ትቀበላለች። እሱም ተገዶ እንዳደረገውና እናንተን ታላገተ እነሱን ታላገተ እናቱን እንደሚያግቱበት ተገዶ ያደረገው ነገር እንደሆነም አሁን እየጸጸተው ያለው ነገርና ሊነግራት እንደሆነም ይነግራታል። በፍጹም አይሆንም በማለት በጥፊም ትመተዋለች። ግን ስንት ብር ነው የከፈሉክ? ለነገሩ ለእኛ ለምስኪኖች ለድሃዎች ማን ብር ይከፍልካል? ግን ምን አድርገንህ ነው? በማለት በጣም ተናዳ ስትመታው ቃል ትመጣለች። ቃልም አንቺ ምን አይነት ድፍረት ቢኖርሽ ነው እንደዚህ የምትመችው? በማለትም ትላለች። ትምታኝ፣ ተያት፣ ከስራ አንጻር ነው አይደለም ዱላ ምንም ብታረገኝ ለሱ ያንሳታል በማለት ይመልስላታል። ተናዳ ወደ ቤት ትገባለች ብሌን። ዳግምም ወደ ቤት ይሄዳል። ቃል አሁን ስራዬን እሰራለሁ፣ በዚህ መካከል የኔን ስራ ዳግምንና ብሌን ማራራቅ አለብኝ፣ ዳግምን የራሴ ማድረግ አለብኝ። ሲጀመር እኔ እያለሁ እንዴት አንድ ገረድ ያፈቅራል? በማለት አንዳንድ ቃሎችን ታወራለች። ቀጥታ ብሌን ወዳለችበት ክፍል ትሄዳለች። ይህ አስመሳይ ደህና ሰው ይመስላል፣ ግን ለምንድን ነው እንደዚህ ያደረገው? ይህ የራስ ብለሽ የምታቀርቡ ሰው ነው የሚጎዳሽ፣ የዋነትሽን አይተው ነው ብላም ትላታለች። እባክሽ ብሌን ተይኝ፣ እባክሽ ብዙ እንዳስብ አታድርጊኝ፣ እባክሽ ተይኝ ትላታለች። ነገር ግን ልትሰማት አልቻለችም። በዚሁም አጋጣሚ ሰላም ትመጣለች። ሰላም ስትመጣ ምንድነው የተፈጠረው ነገር ብላም ትጠይቃቸዋለች። ብሌን ዝም ትላለች። ቃል የብሌን አሳዳጊ የሆነችውን ያገታት ሰው ተገኘ ብላም ትላታለች። እንዲህ ማን ነው እሱ? በማለት ጠጋ ብላ ተቀምጣ ነገሩን ለማጣራት ትሞክራለች። ቃል ታጠገባቸው ተነስታ ትሄዳለች። ቃል ለሰላም እናቷን ያገታት የራሳቸው የሆነ ጎረቤት ሰው ነው ብላም ትላለች። በዚሁም አጋጣሚ ማን ነው ብላም ስትላት አይ አሁን ወደ ጥናት ልሂድ፣ አንቺም ተይው፣ እነሱም ተታርቀዋል፣ ሰላም ወርዷል ብላ ቀጥታ ወደ ጥናቷ ሳይሆን የሄደችው ወደ ዳግም ክፍልም ነበረ። ዳግም ጋር ሄዳ አይዞ ብላም ታጽናናዋለች። በዚሁም አጋጣሚ ግን አንቺ ብትሆኚ በእሷ ቦታ አንቺ ብትሆኚ ያለሽው ምን ታደርጊም ነበር ብሎም ይላታል። አይ አንተ አውቀህ ያደረግከው
ስራ ላይሆን ይችላል፣ ተገደህም ሊሆን ይችላል። ይህም ብዬ ማሰብ ነው ያለብኝ። እኔ ለራሴ ለእኔ ብለህ ያደረግከው ነገር ሊሆን ይችላል ብላም ስትለው እውነትሽን ነው ቃል ለካ እንደዚህ ታስቢያለሽ ብሎም ይላታል። አዎ አስባለሁ። በአሁኑ ሰዓት እንደዚህ እንደኔ የሚያስብ ሴት ተጎንህ ልትሆንልህ ይገባል በማለትም ትመልሳለች። በጣም ይደሰትና እውነት ነው እኔ ደግሞ ሁሌም ተጎንህ እሆንልካለሁ ብላም ትለዋለች። በጣም ደስተኛ ይሆንና ቃል በጣም ነው የማመሰግነው ብሎ ይተቃቀፉና ያመሰግናታል። በዚሁም አጋጣሚ ሰላም እንዴት እንደዚህ ይሆናል በማለትም ራሷን እየጠየቀችም ነበረ። ይህ ቃል እናት የብሌን እናት ስልክ ይደወልላታል። ስልክም ተደውሎ የብሌን እናት የት እንዳለች አድራሻዋን እንደሚነግሯትና ፎቶዋንም እንደሚልኩላት ይነግሯታል። በዚሁም አጋጣሚ የብሌን አሳዳጊ የሆነችው እናት በጣም ትደሰትና እሺ በቃ ትልና ቀጥታ ዘግታ ወደ እነሰላም ቤትም ነበር የሄደችው። እነሰላምም ጋር ሄዳ ብሌን ምግብ እያቀረበችም ነበረ ለነቃልና ለነሰላም። በር ይንኳኳል። ግቡም በማለትም ቀጥታ ትገባለች። ብሌን እናቴ መጣሽ ብላ በጣም ትደሰታለች። ሁሉም ተነስተው ይቀበሏታል። በዚሁም አጋጣሚ አዲስ ዜና አለኝ ልጄ፣ እናትሽ የት እንዳለችና ነገ አድራሻዋን እንደሚነግሩኝ ነግረውኛል፣ እንኳንም ደስ ያለሽ በማለት ትላታለች። በጣም ይደሰታሉ። ነገር ግን ቃል ውስጧ ያደረ ጥርጥር ስላለው እንዴት እንደዚህ ይሆናል ብላ በጣም ትናደድና ወደ ውጭ ትወጣና ለበኃይሉ ትደውላለች። ለበኃይሉ ደውላ ቃልና ብሌንና ሰላም ተገናኙ፣ ጥሩ ነገር አይፈጠርም። ብሌን እናቷን ልታገኝ እንደሆነ አዲስ ጭምጨማ አዲስ ነገር መጥቷል። ነገር ግን አንተ የሆነ ነገር አድርግ ብላም ትለዋለች። ችግር የለውም እኔ አደርጋለሁ፣ ምንም ነገር አትጨናነቂ በማለት ይመልስላታል። ሳሚም ለብሌን ቸኮሌት ልኮላትም ነበረ። በዚሁም አጋጣሚ የላኩልሽ ነገር ተመቸሽ ብሎም ይላታል። ቸኮሌቱን እሱ እንደላከላት ይነግራታል። ማነካንተ ግን ብላም ትለዋለች። ማንነቱን ሊነግራት አልቻለም። አይኖችሽ ያምራሉ፣ ሳይሽ በጣም እደሰታለሁ፣ በዚህ አይኖችሽ አታልቅሽበት ብሎም ይላታል። ማነካንተ ማንነት ግን ታልነገርከኝ ስልኩን ልዘጋው ነው ብላም ትለዋለች። አትዝጊው እወድሻለሁ በማለትም የፍቅር ስሜት ያሰማታል። በዚሁም አጋጣሚ ስልኩን ትዘጋዋለች። ለዳግምም ደውሎ እንግዲህ ስጦታዬ ተመቸክ ብሎትም ነበረ። ነገር ግን እያደረገው ያለው ነገር ለሱ ጥሩ ነገር እንዳልሆነ ዳግም ተናዶ እገልካለሁ መቼም ቢሆን አልተውክም እያለ እየዛተበትም ነበረ። ሳሚም እየሰራ ያለው ነገር ዳግምንና ብሌንን ለማለያየትና ለማራረቅ ብሌንን የራሱን ለማድረግ እያደረገ እያሴረ ያለው ሴራ ነው። ቃልም ዳግምን እንደገና መልሳ ለምን እንደዚህስ ይሆናል በማለት በጣም እየተጸጸተች እንደገና ወደ ውጭ ወጥታ ምን ነው ይሄ ሳሚ የተባለው ልጅ እዛው በጎጆሽ ውስጥ ባስቀረሽ እያለች መጥፎ ምኞቷን እየተመኘችላት ነበረ። በዚሁም አጋጣሚ የብሌን እናት ትመጣለች፣ ፎቶ ይዛ ትመጣለች። ይኸው ፎቶ የእናትሽን ፎቶ ልከውልኛል በማለት ይሏታል። በጣም ትደሰታለች። ቃል ትደነግጣለች። ይህ የሰላም ፎቶ ነው ብላ ነበር ስትጠብቅ የነበረችው። ነገር ግን አይደለም፣ ፎቶውን ክፈችው ብለው በጉጉት እየጠበቁ ያሉት እነ ሰላም። ነገር ግን ቃል ይሄ ነገር ቢቀርስ ምክንያቱም እውነት መሆኑን እንዴት እናውቃለን? ውሸትም ሊሆን ይችላል በማለት ትመልሳለች። አይ አይሆንም ክፈችው በማለት ይከፍታሉ። ሲከፍቱት ፎቶው ሌላ ሰው ነው፣ የሰላም አይደለም። በጣም ትደሰታለች ብሌን። እነ ሰላምን በጣም ይደሰታሉ። በዚሁም አጋጣሚ ደስታቸውን እየገለጹም እያለ መቼም ቢሆን እናቴ ነሽ አንቺ፣ መቼም ቢሆን እናቴነትን ማንም አይሽረውም በማለት እሷንም እያወገሰቻት ትገኛለች። በዚሁም አጋጣሚ ሸኝታትም ነበረ። ዳግም አሁንም ቃልን ብሌንን ተመልሶ ሄዶ ይቅርታ አድርጊልኝ እያለ ኩሽና ላይ ሲጠይቃትም ነበረ። በዚሁም አጋጣሚ እንኳን ይቅርታ ላደርግልህ ድምፅህንም መስማት አልፈልግም ሂድልኝ እያለች እየተከራከረችውም ነበረ። በዚሁም አጋጣሚ እየተከራከሩ እያለ ሰላም ትመጣለች። ምንድን ነው እየተፈጠረ ያለው ነገር ብላም ትላለች። አይ ስራ እንዳልሰራ ስራዬንም እንዳልሰራበት ይኸው መንገድ እያገተኝ ነው በማለት ትነግራታለች። በጣምም ይደነግጥና አይ
ጥሩ ስራ እየሰራህ አይደለም። ሳሚም ዳግም ምን ሆነክ ነው? እንደዚህ አይነት ልጅ ነህ እንዲህ ባለጌ፣ ሁለተኛ ቀና ብለክ እንዳታያት፣ አሁን ሄድልኝ ከዚህ ጋር በማለት እሱም ወደ ክፍሉ ይሄዳል። በጣም ይናደዳል። ነገር ግን ብሌን እያደረኩት ነገር በጣም ጥሩ አይደለም፣ እንዲህ ማለት አልነበረብኝም ነበረ በማለት ጸጽቷታል። ዳግምም ወደ ክፍሉ ሄዶ በጣም እየተበሳጨም ነበረ። አሁንም እንደገና ተመልሳ ቃል ለበኃይሉ ደውላ በጣም እንደተደሰተች ትነግረዋለች። ግን እኮ ቅድም ስደውልልህ አልነገርከኝም። ለምንድን ነው ግን ያልነገርከኝ? በጣም ተደስቻለሁ። ያንተ እኮ ስራ ይለያል በማለት እያሞገሰችው ትገኛለች። እሱም እንግዲህ በጣም ተደስተው እንደዚህ አድርገን ልጅቷ መሸወድ አለብን እያሉ እየሸወዱ ይገኛሉ። በዚሁም አጋጣሚ ዳግም ብሌን ቃል ስታወራ ሰምቷትም ነበረ። የመጨረሻው ለብሌንና ለሰላም ይነግራታል ብለን ተስፋ እናደርጋለን። ውድ ቤተሰቦቼ ዛሬ ያበቃ እዚህ ላይ ነው። በቀጣይ ቪዲዮ ቀጣዩ ምን ይሆን የሚለውን ተከታትዬ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ባይ ባይ።